ሰላም ጤና ይስጥልኝ። የተወደዳችሁ የሮሃ ቤተሰቦች የተለያዩ ርዕሰ ጉዳዮችን እያነሳን ውይይት የምናደርግበት የሀሳብ ገጻችን ነው። በዛሬ የሀሳብ ገጻችን ከዶክተር ሰናይት ደረጀ ጋር በወቅታዊ ጉዳዮች ላይ ውይይት የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ይቆዩ። ተመልሰናል ተመልካቾቻችን። ሰኒ እንኳን ደህና መጣሽ። ማዚሽ በጣም አመሰግናለሁ። ለመላው ሮሃ ባልደረቦችም ምስጋናዬን አቀርባለሁ። ቴንኪዩ። እንግዲህ እንደ ጓደኛ እንደ እህት ነው የጠራሁት እና ሳስተዋወቅ ግን እውነት ለመናገር ፎርማል መሆኑን ነው የምወደው። ግን ደግሞ ውይይታችን እንዲቀል ቀለል አድርገን እንድንነጋገርበት ማለት ነው። በተለያዩ ወቅታዊ ጉዳዮች ላይ እንግዲህ ውይይት እናደርጋለን። ብዙ ነገሮች እየመጡ እየሄዱ ነው። ብዙ ነገሮች ከሚጠበቀው ፍጥነትም አንዳንድ ደግሞ በተጠበቀው መንገድ እየሄዱ ስለሆነ አንስቶ መነጋገርና ወደፊት ሊሆን ይገባል ይችላል ብሎ የሚታሰበውንም ነገር ደግሞ ገልጾ ማለፍ ተገቢ ነው እና ወደ ዛሬው እንደው በስፋት እየተነገረ ወዳለው ርዕሰ ጉዳይ ከመሄዳችን በፊት እንደ አጠቃላይ የአንቺን ግምገማ ለማወቅ ያህል እንደ አጠቃላይ በፋኖ አንድነት ጉዳይ ላይ ብዙ ስራዎች እየተሰሩ እንደሆነ ከተለያዩ ራሳቸው የፋኖ መግለጫዎችም እንደዚሁ ደግሞ ከተለያዩ ማህበራዊ ሚዲያ ላይ ከሚወጡ ዘገባዎችም እና ሀሳቦችም ጭምር መረዳት ይቻላል። በተለይ ደግሞ ሁለቱ ድርጅቶች አፋሕድ እና አፋብኃ በጋራ ለመውጣት የሚያደርጉት ጥረት ከሱ ጋር ተያይዞ ደግሞ በየክፍለ ሀገሮቹ ያሉት የተበታተኑ ኃይሎች በጋራ ለመምጣት እያደረጉ ያሉት በስኬት የተጠናቀቁ ያሉ ነገሮች አሉ። እክሎችም እያጋጠሙ እንደሆነ ይገለጻል እና እንደ አጠቃላይ በዚህ ላይ ያለሽ ግምገማ እና ወደ ሌላ ሀሳብ። እሺ፣ በጣም አመሰግናለሁ ማዚ። ያው በጣም አንገብጋቢ ከሚባለው አጀንዳ ነው የጀመርሽው። ምክንያቱም አሁን ካለው ጠቅላላ ቀጠናው ላይ ምስራቅ አፍሪካ ላይ ካለው ውጥንቅጥ ከዓለም ፖለቲካም ጦርነቱም ለረዥም ጊዜ አማራ ላይ የተነሳው ጦርነት ያው አሁን ከ2023 ጀምሮ 2 ዓመት ነው እንላለን ፎርማሊ፣ ግን ብዙዎቹ በዓለም አቀፍ ሚዲያ የትግራይ ጦርነት እያሉ የሚጠሩት ግን ያው እኛ የሰሜን ኢትዮጵያ ጦርነት የምንለው 2 ዓመት በትግራይ ክልል በአማራ ክልል እና በአፋር ክልል ሲካሄድ የነበረው በ2020 የተጀመረው ጦርነት ተጀምሮ እስካሁን ድረስ አማራ ክልል ላይ ጦር እንደወረደ ነው። የፕሪቶሪያ አግሪመንት የተደረገ ጊዜ ከኖቬምበር ከዛ እስከ ኤፕሪል ያሉት ጥቂት 5 ወራት ብቻ ነው የቆመው ጦርነት እና ቴክኒካሊ ትክክልኑን ከተባልን ካልን 5 ዓመት ጦር እንደወረደበት ነው እንግዲህ አሁን አማራ ክልል ላይ ማለት ነው፣ እየቆራረጥን ካላየ ነው። እና ከዚህ ሁሉ ሲታይ በትግል ይሄ አርምድ ሬዚስተንሱ ከሌላው አይነት ትግል ቀጥሎ በቃ የመጨረሻው ደረጃ ሲነሳ ተነስቶ የመጣ የተበታተነ በሆነ ሁኔታ የመጣ ስለሆነ ከተለያየ አይነት ኃይሎች ቢጀምርም አሁን ካለንበት የጦሩ ጊዜም ከመርዘሙ ህዝቡ ኑሮውን መኖር ካለመቻሉ ከሴቶች መደፈር ከህፃናት መገደል እንደገና የቀጠናው ውጥንቅጡ መውጣት ሁሉ ሲታይ ጊዜው አሁን ነው ያለብንን ተግዳሮቶች ሁሉ እያለፈ ነው እንጂ እየተቋጠረ ወደ አንድነት እየመጣ ያለው እንጂ ከቅንጦት አይደለም። ከበፊቱም ተበታትኖ የጀመረው የአማራ ኃይል በፊሽካ በአንድ ኃይል ተጠርቶ እንደ ፕራይቬት አርሚ የተሰበሰበ አይደለም። ሁሉም ሲጨንቀው በተለያየ ጊዜ ህወሓትን ሬዚስት ከማድረግ ጀምሮ ነፍጥ ያነሳ ነው እና አሁን ላይ ግን ካለው ክሪቲካል ከመሆኑ ማለት ነው ሌሎችም ይሄን አጋጣሚ ተጠቅመው ይህንን ሁሉ የዘር ጭፍጨፋውን ስንቱን ኢፍትሐዊነት ያሳለፈ ማህበረሰብን ፍትህ በማያመጣ መልኩ አገረ መንግስት የመረከብ ሩጫም ስላለ የግድ የአማራ ፋኖ ወደ አንድ መምጣቱ በቃ የመጨረሻው መስመር በመድረሱ በጣም ጠቃሚ ዋናው ክሪቲካሉ ቶፒክ ነው። ለአማራዎችም ፍትህ ለሚወዱ ለማንኛውም ኢትዮጵያ ውስጥ ላለ ህዝብ ነው ብዬ ነው የማስበው። ከዛም አንጻር ስናየው እየተደረገ ያለው ወደ አንድ ለማምጣት ብዙ የግል ፍላጎቶችን ወደኋላ በመተው አንዳንዴ ምናልባት በኖርማሉ ጊዜ ይቅር የማይባሉ ነገሮችን ሁሉ በመተው ፋኖቻችን ለመነጋገር ወደ አንድነት ለመሄድ በጣም በሰፊ ልብነት እያካሄዱ ያሉት ንቅናቄ በጣም የሚያስደስት ነው፣ ይሁን የሚባል ነው። በዛውም አንጻር እንደው ስፔሲፊክ ነገሮች ከጠየቅሽኝ ወደኋላ ልገባበት እችላለሁ። ግን በዛውም አንጻር ብዙ ዋጋ ያስከፈሉ የጠፉ ጥፋቶች አሉ። ምክንያቱም ይሄ ትግል ዝም ብሎ የዴሞክራሲ ወይም ደግሞ ስልጣን በምርጫ በኩል ማግኘት ስላልቻለ በግድ ልውሰድ ብሎ የመጣ ኃይል አይደለም። ያለው ስርዓት ያለው መዋቅር አሁን መሬት ላይ ያለው ሁኔታ በአጠቃላይ
መኖር ስላላስቻለው ነው የአማራን ህዝብ ማለት ነው። መኖር ስላልቻለ ወደ መኖር ወደፊትም ደግሞ ህልውናውን በሚያስጠብቅ ሁኔታ ለመኖር የተነሳበት ስለሆነ ያንን ዓላማ በሚያደናቅፍ መንገድ የሄዱ ኃይሎች ግለሰብም ይሁን ድርጅትም ይሁን ማንም ይሁን አንድነትን ብንወደው ኬዝ ባይ ኬዝ ካልተገመገመ ይሄ መጨረሻ ላይ ያንን ዋናው ኦብጀክቲቭን የመኖር የህልውና ኦብጀክቲቭን የሚያጠፋ ከሆነ ይቅር ባይነት መስመር ሊኖረው ይገባል ብዬ አስባለሁ እና ከዛ አንጻር እየገመገሙ የሚሄዱ ይመስለኛል። ምክንያቱም አማራ ፋኖች የአማራ ሙቭመንቱ አካል ናቸው። የአማራ ሙቭመንት የታወቀ ውስብስብ አይደለም። በጣም ቀጭን ሬድ ላይን ነው ያለው። ከፕሮፌሰር አስራት ጊዜ ጀምሮ የምናውቀው ነው። ህልውናችንን በማንነታችን የመኖር እድላችንን በኢንዲጂነስ ሆነን በመሰረት ነው አገር ላይ በማንኛውም መንገድ አስከብረን መኖር ስለሆነ ያንን አማክሎ ያንን ባላንስ አድርጎ የሚሄድ አንድነት ይመስለኛል። እንግዲህ ያው እየሆነ ስለሆነ እናየዋለን። ያ እየሆነ ነው በብዙ መልኩ እንግዲህ መረጃዎች የሚያሳዩን እንደዚህ አይነት መልካም ዜናዎችን ነው። ከመሆን ውጭ ደግሞ ምርጫም የላቸውም። አንቺን በደንብ በዝርዝር እንደሄድሽበት ከመሆን ውጭ ምርጫ ቢኖር እስካሁን ድረስ የተከፈለው ዋጋ መከፈል አይጠበቅበትም። ወደ የምርጫቸው ይንቀሳቀሱ ነበረ፣ ወይም ደግሞ እንዲህ ሳይሆኑ መቀጠል የሚችሉበት እድል ቢኖር አጋጣሚ ቢኖር ያን ያደርጉ ነበር። ስለዚህ ከዚህ በኋላ የሚሆነው እስካሁን ከተከፈለው ዋጋ ወይም እስካሁን ከተደረገው የተለየ ይሆናል ብዬ አላምንም እና የሚደረገው ጥረት እንዳለ ነው። ይሄን ሀሳብ ካነሳን ግን እውነት ለመናገር ግን በመግቢያ ላይ እያነሳሁት ነበር እና በዛሬው ቀን በጣም ትልቅ መነጋገሪያ የሆነው በእርግጥ ያው በየቀኑ አዲስ ዜና ሲመጣ ያ ዜና ላይ ተመስርቶ ንግግር ስለሚደረግ አጀንዳ ስለሚሆን አጀንዳ ሰጪዎቹም አስበውበት አቅደውበት የሚያደርጉት ነገር ስለሆነ ነው እንጂ ዛሬ እንግዲህ ማስረሻ ሰጤ አፋሕድን ወክሎ አረጋ ከበደ ደግሞ አብይ አህመድን ወክሎ የሰላም ስምምነት አድርገናል ብለው አቅፈው ፎቶ አሳይተውናል። ከዚህ ደግሞ የገረመኝ አሁንም በማህበራዊ ሚዲያ ገጼ ላይ ያጋራሁት ሀሳብ ነው። እነዚህ ሰዎች ሆድ ሲያውቅ ዶሮ ማታ ናቸው ይገባኛል። አረጋ ከበደም ማስረሻም በደንብ እንረዳቸዋለን፣ በዝርዝር እንሄድበታለን ለምን ያደረጉት። ግን የኢጋድ እና የአፍሪካ ዩኒየን በአጃቢነት መገኘት እና ይህንን አንድ ጨዋታ አጃቢ ሆነው መገኘታቸው በዓለም አቀፍ ደረጃ እንደዚህ መጃጃል ይቻላል የሚል ነገር ነበር አይምሮ ላይ ሲመላለስ የነበረው። እውነቴን ነው ማለት እንደ መጃጃል ነው ማየው። ማንም በደንብ ሊያረግ ይችላል እና መንግስትን መጃጃልም በዚህ በኩል የነ ማስረሻ ሰጤን መጃጃል በደንብ ሪዝን አውት ማድረግ እንችላለን። ለምን በዓለም አቀፍ ደረጃ ያለው ስለገረመኝ ይችላል። እንደው የኔን ሀሳብ ይልታውና ስለዚህ ነው ምንድነው የተሰማሽ ስታዩ? እንደገና እንደው አጠቃላይ በነባራዊ ሁኔታው ላይ ያለሽን ሀሳብ። እሺ፣ በጣም አመሰግናለሁ ማዚ። ወጣ ካለ ነገር ልጀምርልሽ። ሜይ ቢ በጠየቅሽው መልክ ላይሆን ይችላል። አንድ በቅርብ ሴንትራል ኒውስ ቲቪ የሚል ናይጄሪያ ብሮድካስት የሚደረግ ቲቪ ላይ ቀርቤ ለምንድን ነው ቲፒኤልኤፍ እንደገና መልሶ አፋርን ሲወር ያው ሀሳቤ እንዳቀርብ ኦፒኒየንን ጠይቀውኝ ነበረ እና የዛን ጊዜ ፕሪቶሪያ እንትን ሲደረግ ምንድነው ህወሓትና ብልጽግና ነበር የተገኘው፣ ትዝ ይልሻል። እና ምንድን ነበረ ሲባል የነበረው አፍሪካን ሶሉሽንስ ፎር አፍሪካን ፕሮብለምስ የሚባል ነገር ነበረ። በዛውም ደግሞ እንትኑ ላይ ይሄ ክሱ ላይ ኤርትራን አስገብተው አብሮ ጦርነት ውስጥ አስገብተው በጣም የዓለም አቀፍ ሚዲያዎች ሲከሱ በጣም በተደጋጋሚ እንደ ጂፒኢ ለማይክ ሀመር ሁሉ የጻፍነው ላይ በትክክል ስቴክሆልደሮችን ትክክለኛ ሰላም ከሆነ ኔቶም ዩሮፕም ሌላ ቦታ ኢንቮልቭ ሲያደርጉ ትክክለኛ ሰላም ሲሆን ሁሉም ስቴክሆልደር መጥቶ ነው። ለምን ችግሮችን ከስሩ ካልፈታሹ አይፈታም። እና በዛ ሰዓት ዊኖ ጅቡቲ ኢንቮልቭ አጋ እንደነበረ የሱዳን ጦሮች በቤኒሻንጉል የሚባለው ክልል ውስጥም በላይ ባልፋሽጋ በኩል ኑ ጠብቁልን ብሎ ነው ወደ ሰሜን ወደ ጦርነት ሲሄድ አክቹዋሊ አብይ በፓርላማ ሱዳን ቴኬር ያርግልን ብሎ በጎንደር ወደ ውስጥ ሲወረር እንትን ነው ኢንቫይት ተደርጎ ነው ሱዳን የወረረው በነገራችን ላይ። እና ምንድነው ከወንዙ ወዲህ የታወቀ ኢትዮጵያ ማንም ሱዳን ደፍሮት ማያውቀውን ባውንደሪ ውረሩኝ ብሎ ያስወረረ ጀግና ነው። እና የሱዳን ኢንቮልቭመንት የጅቡቲ ኢንቮልቭመንት የሚገኝ ከተባለ አገር ውስጥ ደግሞ አማራ፣ አፋር ባልተገኘበት ነው የተደረገው።
ሆን ብለው ይሄን ሲያደርጉ ትክክለኛ ኢንቮልቭመንት ቢሆን በኢዩ በፊት አሁን ለምሳሌ ኔቶ ሌላ ቦታ እንደሚያደርጉት 4 ጊዜ ኢንቮልቭ መድባለች ዩኤስኤ ለዚህ ችግር ማይካመር 4ኛው ነው የ3ኛው ነው። እንዲህ ኢንቮልቭ ያረጋገር ሶሉሽኑ ላይ ኦብዘርቨር ብቻ ሆኖ ነው የተገኘው። ስለዚህ ፌክ ፕሮሰስ እንደሆነ ለስታተስኮ የፈለገውን መርጦ እንዲያመጣ ስቴክሆልደር እንዳያመጣ የሚደረግ እንደሆነ ያም ደግሞ ያው ፈርሶ አይተነዋል። እንደውም ትጥቅ ማስወለቅ የሚባለው ላይ ትግሉ ላይ ንግግሩ ላይ ያልተገኘውን የአማራን ልዩ ኃይል በሚል ሰበብ አማራ ፋኖን ጥቅጭራሽ የአማራ ገበሬን ከብት ሸጦ የገዛውን ሁሉ ለማስወለቅ ነው ዘመቻ የተጀመረው። ለምን አገናኘሹ ብትይ በቅርብ ጊዜ ያው ለሰብአዊ መብትን የተገናኘ ነው በሚል የተደረገ ሊክ ተደርጎ የወጣ ራሱ የአፋሕድ መሪ እስክንድር የተገኘበት ፋኖ እስክንድር የተገኘበት ስብሰባ ተደርጎ ነበረ እና አይ ቲንክ ሌሎችም የአፋሕድ የማዕከላዊ ኮሚቴ መሪዎች ያሉበት ማለት ነው። ካልተሳሳትኩኝ ኮሎኔል ፋንታሁንም ይመስለኛል ስብሰባ ተደርጎ ነበረ። ያ ስብሰባ ላይ ሲሚላርሊ ወደ ፕሪቶሪያ የሚያስኬድ አካሄድ መሆኑን የምታውቂው ኢጋድ የሴኪሪቲ እና ጠቅላላ የሰላምና የሴኪሪቲ ስራ ማንዴት ያለው እንትን ነው ድርጅት ነው። ገንዘብ ግን ፈንድ ይደረጋል ከኢዩ እና ከአሜሪካ። ይሄ ምን ማለት ነው? አፍሪካን ሶሉሽንስ ፎር አፍሪካን ፕሮብለምስ ይሉና ገንዘብ ወይና አንቺ ዲሞክራሲ የለሽም ወይም ደግሞ ገንዘብ በአይኤምኤፍ ምናምን ሊሰጡሽ ሲሉ የግድ አስገድዶ ይሄን አርጊ ሲሉሽ ጣልቃ ሲገቡ በፊት ለፊት ይገባሉ። ፕሮብለሙ ላይ ግን ተጠያቂነት ላይ ለማምጣት አፍሪካ ይፍታው በሚል ከጀርባ እንደ ኦብዘርቨር ብቻ ይገኛሉ። የተፈለገው ኢጋድ ላይ ምንድን ነው? ገንዘቡን እነ ዩኤስ እነ ኢዩ ይሰጣሉ፣ ግን ለሚሰራው ኢፍትሐዊ ስራ ዘር ጭፍጨፋ እየተደረገ የአማራ ህዝብ ላይ እሺ ብሎ በሰላም ትጥቅ አውልቆ ልክ ፕሪቶሪያ ላይ እንደተደረገው እንዲገባ የሆነ ምልክት የሚሆን ድርጅት እንግዲህ አሁን አፋሕድ እዛ ጋር ጠቅላላ ወደ 90% አማራ ክልል ላይ ቦታ ይቆጣጠራል ሲባል ኤቭሪባዲ ኖስ የአፋሕድ ታጣቂዎች እንደማይቆጣጠሩ ጠቅላላ አይደለም። ግን አካሄዱ ምንድን ነው? ታመጫለሽ የተወሰነውን ክሊክ ታስገድጅና እጅ ጠምዝዘሽ ይሄ ልክ ዲዲአር ነው አይደለ? ይሄ ትጥቅ ማስወለቅ ምናምን ይደረግና ይሄ ፕሮሰስ ወዴት ነው የሚያመጣሽ? ሜቢ ወደ ፌክ የተወሰነ ሊሚትድ የሆነ ተደራድረሽ የተወሰነ ፓወር ሼር ልታረጊ ትችላለሽ እንጂ ዘር ጭፍጨፋውን ወደ አካውንታቢሊቲ ወደ ጀስቲስ ትሪቡናል መስረተሽ የምታመጭበት ስርዓት አያመጣልሽም። እዛ ውስጥ መግባት አይፈልጉም። ለምን? ያ ተሳክቶ ቢሆን እኮ ሱዳን ላይ ተነዋል አይደለ? ዳርፉር ላይ ኦልሞስት ሰሚ ሪኮግናይዝድ የሆነ ጭፍጨፋ ተመልሶ ነደጋሎ የመጡት ለምንድን ነው? ትሪቡናል ተቋቁሞ አልተከሰሱም። አካውንታቢሊቲ የለም። የአማራም አሁን ይሄ እዚች ላይ በምሳሌ የምናያት ምንድን ነው? ያ ስብሰባ ሲደረግ ወዴት እየሄደ ነው? ኦፍኮርስ ፖለቲካል ሶሉሽን ወደ መስጠት። ፖለቲካል ሶሉሽን ጠልቶ አይደለም አማራ ወደ ጦርነት የገባው። ፖለቲካል ሶሉሽን የተባለው ሙሉ ጥያቄዎቹን ሊሰጥ ስለማይችል ነው። ያ እየታወቀ ያ ስብሰባ ጊዜ ጀምሮ አሁን እዚህ ላይ ለምን ተገኙ ላልሽኝ ነው። ምን አይነት ቀልድ ነው ማለት አሁን እዚህ ስብሰባ ላይ በቃ ሰላም አውርደዋል ተብሎ ሲገቡ እነዚህ የተገኙበት ምክንያቱም they were part of African solutions ለአፍሪካን ፕሮብለምስ በሚል ይሄ ኢምፓርሻል በሆነ አካል ከኢትዮጵያ በሆነ አካል በጣም ፍትሃዊ በሆነ አካሄድ እነዚህ ታጣቂዎች በሰላም የገቡና ጥያቄቸው ሊመለስላቸው እንደሚችል ለአማራም ህዝብ ሆነ ለመላው ኢትዮጵያ ህዝብ ፌክ ጋራንቲ ለመስጠት ነው። እነሱ እያዩማ አይክዱንም ብለሽ እሺ ብለሽ ትገቢያለሽ። ኦብቪየስሊ ኢጋድ የአብይን ጦር ከአማራ ክልልም አስለቅቆ ለማስወጣት ከዛም ቀጥሎ ያደረገውን ወንጀል ሁሉ ለማስከሰስ የሚያስችል ስልጣን የለውም ኢትዮጵያ ላይ። የትኛውም ምስራቅ አፍሪካ ላይ ስልጣን የለውም። ጀስት የፖለቲካ ማስፈጸሚያ አውትፊት ነው ሌሎች ከጀርባ ፈንድ እያደረጉት። ስለዚህ ይሄ የምናየው በአጠቃላይ አማራን ብቻ ሳይሆን የኢትዮጵያን ህዝብ መናቅ ነው ብዬ ነው ማየው። ምክንያቱም የዛው የፕሪቶሪያ የሄደበትን አካሄድ መንገድ ለመጣል ነው። ምናልባት ለህወሓት ያ መንገድ ተመችቶት ይሆናል፣ ተመችቶትም ላይሆን ይችላል። ግን ኦልሞስት በጦርነት ተሸንፎ ስለነበረ ምናልባት ሃፍ ጊቭ ኤንድ ቴክ ቶታሊ ትግራይን ከቁጥጥር ውጭ ከሚያጣ ተብሎ ለዛ አካሄድ ለህወሓት ተመችቶ ይሆናል። ለአማራ ኃይል ግን አሁን ለምሳሌ ፍትህ ፈላጊው ዘር ጭፍጨፋውን አቆማለሁ ለሚለው ግን ይሄ አካሄድ በፍጹም የሚያስኬድ ስላልሆነ አይ ቲንክ በጣም ተከታትሎ ማየት ያለበት ጉዳይ ነው የኢትዮጵያ ህዝብ፣ የአማራ ህዝብ ብዬ አስባለሁ። ዝም ብሎ እንደ አንድ ድርጅት ጉዳይ መታየት የለበትም ብዬ አስባለሁ። ቴንክ ዩ
ያ ልክ ነሽ። ከዓለም አቀፍ ተጽዕኖ አኳያ በዛ ደረጃ መታየት አለበት። ሁሉም አይኖች ወደዛ መሆን አለባቸው። አንቺ እያወራሽ ግን ብዙ ነገሮች ወደ አይምሮዬ ሲመላለሱ ነበር፣ ኢንሲደንቶችን እያነሳሽ ስለነበር በዚህ ላይ አንድ ነገር ብዬ ማለፍ ፈልጋለሁ። እውነት ለመናገር ለዚህ ዛሬ ማስረሻ ሰጤ በፎቶ ለተጥለቀለቀበት ጉዳይ ዛሬ የአፋሕድ መሪዎች መግለጫ አውጥተዋል። አውጥቷል። ማስረሻ ሰጤ ልጇ ነው፣ ዘርፎን ሄዷል፣ ዲያስፖራ የተላከን ብሎ ነው ሄደው። እኛ በመግለጫ እንደውም ያላወራረድነው ብር አለ። በመግለጫ እንደውም ዜና አውጥተን ነበር። በስማችን የተደረገ ድርድርና ንግግር የለም ገልጸዋል። ጎች ከሌሉበት አሁን የመጨረሻው ጉዳይ ላይ ነው የለንበትም ማለት የሚችሉት። ስለዚህ መጀመሪያ ለዋሹን ነገር ይቅርታ መጠየቅ አለባቸው። እነዚህ ዜናዎች ወጥተው እንዴት ወጥተው እንደተመጻደቁበት ያስታውሳል። ይሄ የድርድር ጉዳይ ዳውንት ላይ መጀመሩን መጀመሪያ ያየንባቸው ሚዲያዎች ነበሩ። የማስታውሰው የኤልያስ መሰረት ሚዲያ በጋዜጠኛ ኤልያስ መሰረት የሚመራው ማለት ነው። ከዛ እስክንድር ወጥቶ በዛው ቅጽበት ውስጥ እንዴት አይነት ማስተባበያ እንደሰጠ እናስታውሳለን። ከዛ በኋላ በወቅቱ በሁለቱ የፋኖ ድርጅቶች መካከል ልዩነቶች ስለነበሩ የዛ እና የዚህ የሚባል ሚዲያዎችም ስለነበር ወጥተው የደነፉ ሰዎች ነበሩ። እና በቃ ይሄ ውጤት ነው፣ የስራ ውጤት ነው። እና ሰልፍ የምትወጡት እዚህ ሰልፍ የምንወጣው አደባባይ ላይ የምንወጣው እኮ እነሱ እንዲያናግሩ ነው እና ሄደው ነው ያናገሯቸው የሚል ነገር መጣ። ድርድር የለም፣ መንግስት የለበትም። ነገር ግን እኛ የኢጋድ እና የኤዩ ሜምበር የሆኑ ሰዎች መጥተው በሰብአዊ መብት ጉዳይ ላይ ምናምን አናግረውናል የሚል ውሃ የማያነሳ ግን በዚህ ጉዳይ ላይ እንደሌሉበት የሚገልጽ ነገር ተናግረው ነበር። እኔ 100% እርግጠኛ ባልሆንም በጣም በጣም በብዙ ፐርሰንት እርግጠኛውን የመናገር የምችለው ማስረሻ ሰጤ ያስቀጠለው ይሄንን ነው። አሁን ከማስረሻ ሰጤ ጋር እነማን አሉ የሚለውን አላውቅም። ምክንያቱም ማስረሻ ሰጤ ዛሬ አዲስ አበባ መጥቶ ተቃቅፎ እናየዋለን ወይ ባህር ዳር ሄዶ ብለን አልጠበቅንም። ስለዚህ ነገ ጠዋት ከነሱ መካከል ማን እንደሚገኝ አናውቅም። ማን የለውበትም ብሎ መግለጫ እንዳወጣ በዚህ መግለጫ ማን እንደሚስማማ በዛ መግለጫ ማን እንደማይስማማ የምናውቀው ጉዳይ የለም። ምክንያቱም ማስረሻ ሰጤና እስክንድር ነጋ፣ ማስረሻ ሰጤና ሌሎች የአፋሕድ መሪዎች ከሳምንት በፊት አብረው ነበሩ። ከሳምንት በፊት አብረው መግለጫ የሚሰጡ ነበሩ። ማስረሻ ሰጤ ወጥቶ በትናንትናው ፕሮግራማችን ላይ ሰርተነዋል። ምናልባት እኒ ምንድነው በሚሊታሪ ልብስ በገዳዮቻችን ልብስ ወጥቶ በወንድሞቻችን ድል ላይ ሲመጻደቅና በቁስላቸው ላይ እንጨት ሲሰድ ነበረ። ምናልባት በዚህ ጉዳይ ላይ እኛን አይገልጽም ብሎ እንደው በመግለጫና በኢንተርቪው ደረጃ የተናገረው ፋኖ መከታው እሱን ብቻ ነው ያየው። አናውቅም የተናገረው ነገር። ከዛም በኋላ ድርጅቱ አካል ሆኖ እንደቀጠለ እናውቃለን እስካለፈው ሳምንት ድረስ ማለት። ስለዚህ ወተት ነጭ ነው ካልተባላችሁ በስተቀር ነጭነቱን አይታችሁ ማወቅ አትችሉም፣ መገመት አትችሉም ካልተባለ ከዳውንት የጀመረው ጉዳይ ዛሬ በማስረሻ ሰጤ ኦፊሻል መግለጫ ወጥቷል። ነገ ማስረሻ ሰጤ ከነማን ጋር ያለው እነማን ናቸው በዚህ ጉዳይ ላይ ጀምረው ይተውት፣ ከመጀመሪያውም የሌሉበት አሁንም ያሉበት አሁንም የሌሉበት የሚለው ነገር ገና ጊዜ የሚያጠራው እንጂ ዝም ብሎ ማስረሻ ሰጤ ስላባረሩት አፋሕድ በዚህ ጉዳይ ላይ ከደሙ ንጹህ ነው ማለት የምንችልበት እድል ያለ አይመስለኝም። የለም በእኔ ግምትና በእኔ አረዳድ ማለት ነው። ምክንያቱም ዋሽተውናል ፍጥጥ ብለው በቃ መንግስት የለበትም ማለት ቀልድ ካልሆነ በስተቀር ሊያውም ኢጋድ ሊያውም አፍሪካ ዩኒየን እርስ በርሳቸው የሚተዋወቁ እርስ በርሳቸው በስልጣናቸው የማይጨካከሉ አካላት እንደሆኑ እናውቃለን። የአፍሪካ መሪዎች እና ኢጋድ እኮ በአምባገነኖች እነ ወርቅነህ ገበየሁ ስብስብ ነው። ሌላ ታሪክ የለውም፣ አዲስ ነገር የለውም። እነሱ እነ እስክንድርን ለማግኘት ዳውንት ድረስ ሲሄዱ አብይ አህመድ አያውቅም ነበር፣ አረጋ ከበደ አያውቅም ነበረ ብላችሁ እመኑን። ይሄንን እንዴት አታምኑም? እኛ ለሰብአዊ መብት ጉዳይ ነው ከእነዚህ አካላት ጋር ኢጋድ በሰብአዊ መብት ጉዳይ ላይ ሲሰራ እንግዲህ ለመጀመሪያ ጊዜ አንዴ ይሰማል። ይሄ ሆኖ ከሆነና ተሳስቶም ከሆነ በትክክል ይቅርታ መጠየቅ አለባቸው። ማስረሻ ሰጤ ላይ ብቻ አይደለም። ማስረሻ ሰጤ የጀመረውን ቀጥሏል። የጀመረውን የቀጠለው ዛሬ ብቻ አይደለም። ከወራት በፊት እንደነገርኩሽ እንደምታስታውሽው
ወጥቶ በሚሊታሪ ልብስ የደነፋ ቀን እኮ ጨርሷል። እሱ የማስመሰያ ካርዱን መዞ ጥሏል። የማስመሰያ ካርዱን መዞ ጥሎ በሚሊታሪ ዩኒፎርም ወጥቶ እናንተ ያደረጋችሁት ድል አይደለም፣ እናንተ አትዋጉም፣ ወያኔን የተዋጋላችሁ እናንተ ከወያኔ ጋር ነው ያላችሁት የምትሰሩት፣ እኔ አብይ አህመድ ጋር ሄዳለሁ ከማለት ሌላ ምን ሊል ይችላል? ከዛ ውጭ በዛ ዩኒፎርም የመጣ ሰው ከማስረሻ ሰጤ አዲስ ነገር አይደለም። በምን ተጣሉ? ለምን አባረሩት? ምን ላይ ደርሰው ተለያዩ? የቱ ድረስ አብረው ነበሩ? ከፋ በኋላ ይሄንን ነገር ሊመረምር ይገባል። የአንድነቱን ጉዳይ በጣም እናከብራለን። በጣም አክብሬ ነው የምጠብቀው። በየቦታው የተበታተነ ኃይል በመኖር ተከፈለውን ዋጋ ስለምናውቅ ኃይል ሳይኖራቸው ኃይል አለን እያሉ ለማስረሻ ሰጠኝ ብቻቸውን እየተሽሎክልኩ እየሰሩት ያመጡት ዳሜት ስላየን፣ አሁንም እዛ ውስጥ ግን ሀቀኛ ወንድሞች ሀቀኛ ታጋዮች ስላሉ ከአፋብኃ ጋር በሚኖራቸው ንግግር አፋብኃ ውስጥ የሚሆን አፋሕድ ውስጥ እንዲህ አይነት ገለባዎችን ማጥራት አለባቸው። እንዲህ አይነት ባንዳዎችን ቀድሞ ማጥራት አለባቸው። በየጊዜው ሰርፕራይዝ አይደረግም። ይሄስ በእርግጥ ማስረሻ ሰጠኝ ጉዳይ ሰርፕራይዝም አይደለም፣ የቀጠለ ነው። ከዜሮ ጀምሮ የአማራ ፋኖ በጎጃም ከመከፋፈል አድጎ በስተመጨረሻ ከታቀፈበት አፋሕድን ተጣልቶ ተከፋፍሎ በስተመጨረሻ እዚህ ጋር ዴስቲኔሽኑን አሳይቷል። ያው ከሌሎቹ ለየት የሚያደርገው ይዞት የመጣው ስናይፐር ስለሌለ እና በአበባ ጉንጉን ሳይሆን እንደውም በኢጋድ አጃቢነት መምጣቱ ብቻ ነው። ሌላ አዲስ ነገር የለውም። ስለዚህ እነዚህ ሰዎች ኦዲት የአማራ ህዝብ ትግል የፋኖ ትግል ኦዲት የሚደረግ የማይመስላቸው ብዙ ሰዎች አሉ። ትናንት ይሄን ብለህ ነበረ ዛሬ የቱ ጋር ነህ ተብሎ መጠየቅ አለብን። ትናንትና የሰጧት መግለጫ አልሞትንም፣ እነሱም አልሞቱም፣ እኛም የምንሰማ አለን። የታሪክ ጉዳይ ለምናወራ መሬት ላይ ያለ አደባባይ ላይ ያለ ተጽፎ የተቀመጠ ከሶሻል ሚዲያ ያራቀ ጉዳይ ነው። አፈቀላጤዎችም ሆኑ ራሱ ድርጅቱ በዚህ ጉዳይ ላይ ማስረሻ ሰጤን አላውቀውም ብሎ ከደሙ ንጹህ መሆን አይቻልም። በደንብ ግጥም አድርጎ ስለሚያውቅ ግጥም አድርገው አብረው ስለሰሩ በደንብ ስለሚተዋወቅ በዚህ ሂደት ውስጥ እንዲህ አይነት ስህተቶች ተሰርተዋል፣ እንዲህ አይነት ስኬቶችን አግኝተናል፣ በቀጣይ ደግሞ የመጣው ነገር ይሄ ነው የሚል ግልጽ ያለ ነገር እንደ አዲስ አብረው ከሚሰሩት ከአፋሕድ ድርጅትም ጋር ክሪል መደረግ አለባቸው። ከአፋብኃዎች ጋር እንደ ህዝብ ደግሞ እንደ ሚዲያም እንደ ህዝብ እንደ አማራ ህዝብ እንደ ትግሉ ባለቤትም ይሄንን የማወቅ ሁሉም ሰው መብት አለ። እኔ እንዳልሽው ኢንተርናሽናል ጉዳይ በደንብ ሄደሽበት የአፍሪካን ጉዳይ በአፍሪካ የሚል እጅ ውስጥ ምናልባት ከዚህ በኋላ ሀቀኛ የፋኖ ድርጅት ካለ ድረስ ሀቀኛ የፋኖ አመራር ካለ ድረስ በእንዲህ አይነት ቀልድ ውስጥ እንደማይታለሉ ተስፋ እናደርጋለን። ተቋማቶቹ የማን አስፈጻሚ እንደሆኑ በግልጽ የታዩበትና አጀንዳቸው በግልጽ የታየበት ነገም ላለመታለል ጥሩ ብሬክ ነው። በነገርሽ በእንዲህ አይነት ሰዎች መታመናቸው ምናልባት እንደ ገለልተኛ አካል ታይቶ ተስፋ ሊያደርጉ የሚችሉ አመራሮች ሊኖሩ ይችላሉ። መነጋገር ምንም ማለት አይደለም፣ ፖለቲካል ውጤት ነው ወደሚል ነገር ተገፍቶ እነዚህን አካላት እንደ ሶስተኛ አካል እንደ ገለልተኛ አካል ኮንሲደር አድርገዋቸው እንዳይገኙ ትልቅ በር ነው። ማንነታቸውን የታየ እንኳንስ አይደለም ማስረሻ ሰጤ ብቻውን እንደ ግለሰብ ተንጠልጥሎ ሄዶ ይቅርና እንደ አፋሕድ እንደሙሉ ተሰብስበው ቢሄዱ እንኳን ፋኖ የሚባለውን ስብስብ እንደማይወክሉ የአደባባይ ሀቅ ሆኖ ያለ አረጋ ከበደ ራሱን አታሎ አለቃውን የሚያታልልበት ደሞዙን የሚያስጨምርበት እድሜው የሚያስቀጥልበት ማስረሻ ሰጤ ሆዱን የሚሞላበት ሱሱን የሚያስተናግድበት ኢጋድም ከዚህ የተለየ አይደለም፣ ኤዩም ከዚህ የተለየ አይደለም። አብይ አህመድን በመካካብ ራሱ ስለሚያምን ራሱ በፎቶ የሚረካ ሰውዬ ስለሆነ ሜካፕ ተቀብቶ በሚያየው ፎቶ የሚደሰት ሰውዬ ከሆነ የፋኖ አካል ጋር ተጨባብጦ ኢጋድ ጋር ከአንድ ነጭ ጋር ፎቶ ሲነሳማ ዓለም በሙሉ በቃ ከጎን የቆመ ብሎ በጣም ተስፋ የሚያደርግ ሰው ስለሆነ ብዙ የሚገርም ነገር እና በደንብ ለፋኖቹ ሌሰን ያገኙበት ይመስለኛል። ምናልባት ሀሳብ ካለች በዚህ ላይ ካሌለሽ ግን ወደ ሌላ ጥያቄ ሄዳለሁ። ሀሳብ ካለች ግን ስጪ። በጣም አጭር ሀሳብ አለኝ። እሱም ምንድን ነው
ኦልሬዲ ስታተስ ኮን ስለሚፈልጉ እዚህ ያለ አሁን እዚህ ላይ አይ ነው የሎካሉን ነገር በደንብ ሄደሽበታል። ግን ኢንተርናሽናሊ መጠንቀቅ ያለብን በቀጠናውም ጋር ኦልሬዲ የሆነ ባላንስ ቲፕ እስከሚያደርግ ድረስ አማራው በቃኝ አልፈልግም ብሏል። በቃኝ ብሎ ወደ አርም ስትራግል ሄዷል። ግን በቃኝ ቢልም ለምደውታል። በቃኝ ያለ ነገር አፍኖ ኢጅፕት ላይ በቃኝ ካሉ በኋላ የሚፈልጉት ባለስልጣንም ከመጣ በኋላ ከ2 ዓመት በኋላ እኮ በከፍተኛ የውጭ ጣልቃ ገብነት ነው ሲሴ የተመለሰው አይደል? የአማራ ሕዝብ መጠንቀቅ ያለበት ያም አለ። አዲስ አበባም ገብቶ ብዙ ሸፍጥ አለ ገና። ምክንያቱም ኔሴሰርሊ አማራን ጠልቶ አይደለም ጀስት ዩሮፒያኖች። ግን ኢጅፕት ሞር ቦታ አላት ለነሱ። ከኢጅፕት አንጻር ደግሞ የአማራ ወደ ኢትዮጵያዊነት ያለው ፊሊንግ ብቻ ሳይሆን ከራሱ ከአባይም ሃርት ኦፍ አማራ ውስጥ መሆኑ ጨምሮ የእኛን ታላቅነት ያለመፈለግ ያላቸው ሱዳንም በኢጅፕት እንትን ስር ያለች ስለሆነች ቀጠናው ላይ አሁን በጣም ከውስጥ ፖለቲካችን ወጥተን ወደ ሀገረ መንግስት መውሰዱ እየሄደ ሲል ፋኖ እነዚህ ነገሮች በጣም ማየት አለበት። እና ይሄንን ስናየው ፍላጎቱ ባይኖር ነው እንጂ ትክክለኛው የፋኖ ቋን እኮ ከኢጋድ መታየቱ ብቻ አንቺ እንዳልሹ እኮ በመታየት ብቻ እኮ ከሃዲነት አይደለም፣ ባንዳነት አይደለም። ሄደሽ ምንድን ነው የምታቀርቢው ነው ጥያቄው አይደለም። ለህዝብሽ ምንድን ነው? ማንም በጥይት ብቻ አላሸንፍ የሚል የለም። አማራጭ ስለሌለ ነው እንጂ ሌቨሬጁን ፈጥሮ ስላለው እዚህ ጋር የሚያሳየው ነገር ስላለው እሱን እያሳየ ተነጋግሮ ህዝቡን ቶሎ ወደ ትምህርት ቤት አይዲፒዎችን ቶሎ ረድቶ ብዙ ችግር አለብን ገና በቁም ያሉት ራሳቸው ማልኒትሪት ናቸው። ብዙ አይነት ሳይኮሎጂካል ችግር ውስጥ አሳልፈዋል። እናት እህቶቻችን ተደፍረዋል። በጣም ብዙ 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 ችግር ነው ገና የሚገጥመን። ያ ሁሉ በጥላቻ ያበደ ቀጠና ናት ኦንሊ ኢትዮጵያ ከኢትዮጵያም ውጭ ያለ በአማራ ጥላቻ እንዲያብድ የተደረገ ሁሉ ዲፕሮግራም መደረግ አለበት። ይህ ሁሉ ችግር አለብን እና ማንም ሰው ወደዛ መመለስ ማይፈልግ የለም። ግን ያ አቬኒው እንዳይኖረን ነው የሚደረገው። ምን ጠየቁ ስትይ አንድ የአፋሕድ ማዕከላዊ ኮሚቴ አንዱ አመራር ነው አደለ ፋኖ ጌታ አስራደ አንድ የሰማሁት ሙሉ በሙሉ ኮንቴክስትን እኔ አልወስድም የተቆራረጠ ነገር ስለሚኖር፣ ግን በአንድ ሴንቴንስ ላይ ራሱ ፕሪኮንዲሽን አያስፈልገውም ለሰላም ሲል ሰምቻለሁ። አሁን ይሄ ቅድመ ሁኔታ በሌለው ሁኔታ ከሆነ የሚደረገው ይሄ ሁሉ ትግል መሞት ምን አስፈለገ ታዲያ? በምርጫ እድላችንን አንሞክርም እንዴ? ትንሽ ቀይ መስመር እኮ ያስፈልገዋል። አሁን እዛ መገኘታቸው ብቻ እኮ አይደለም። ይሄ ሰብአዊ መብት የሚለውን ታዩ ለረዥም ጊዜ ማንዴቱ በግልጽ ተቀምጧል። የኢጋድ ለረዥም ጊዜ ሰላምና ሴኪሪቲ ነው፣ ፒስ ኤንድ ሴኪሪቲ ነው። ግን በቅርብ የተጨመረ አንድ ማንዴት አላቸው። እሱም ኢንቫይሮንመንትን በተመለከተ ነው። has nothing to do with ሰብአዊ መብት። ግን እዛ ተገኝቶ ራሱ ፖለቲካል ሶሉሽን ለማምጣት እንደ መስመሩን እንደ መሬቱን ለማመቻቸት እንኳን ምንድነው ለማደላደል ነው ምናምን ያሉት አይደል? ከሆነ የሄዱት ቢያንስ ትክክለኛ የአማራ ጥያቄዎች ቀርበዋል ወይ? ትክክለኛ የአማራ ህዝብ ጥያቄዎች እኮ የማንነት ጥያቄዎች እኮ የሰብአዊ መብት ጥያቄዎች እኮ ናቸው አይደለ? የመኖር ያለ መኖር በማንነትሽ ብቻ አንድ ህፃን ከተገደለ ምንም ጀስቲፋይ የምታገኙ ነገር አይደለም። ኢሚዲየትሊ መቆም አለበት ነው። ስቶፕ ነው ያን ማድረግ ያለብሽ። የማንኛውም ሰው ሪስፖንሲቢሊቲ ቱ ፕሮቴክት የሰውን ህይወት አለበት። በዛም ነው ከማንዴታቸው ውጭ የሚመጡት። እነዚህ አይነት ጥያቄዎች ቀርበዋል ወይ? አልቀረቡም። ሶ ቤዚካሊ እዛ መታየታቸው ብቻ አይደለም። አሁን ያነሳሽው ጥያቄ እኔ ማስረሻ ራሱን ይዞ ተንጠልጥሎ ሄደ ብትኝ አላምንም። ሲጀመር እኔ ከካፕቴን ማስረሻ ሰጤ የአማራ ልጆች ትልቅ ትምህርት መማር አለባቸው። ከፍተኛ የሆነ ሸፍጥ ነው የሚሰራው። ከተለያየ ፖለቲካ አካሄድ የመጡ ሰዎች ብዙ ዋጋ የከፈሉ የአማራ ልጆችን በህዋት ጊዜ ብዙ ቶርቸር የተደበደበ ልጅ ነው። ከዛ በኋላ አማራ ህዝባዊ ኃይልን ከወንድሞቹ ጋር ያቋቋመ ልጅ ነው። ከዛ በፊት አሳምነው በሚሰጠው አቅጣጫ ለውጥ የሚባለው ነገር ሲመጣ ከውስጥ ሆኖ የአማራን ነገር ለማስተካከል የሞከረ ልጅ ነው። ምንድን ነው የተደረገው? ነጥሎ ወስዶ የሚያደርጉትን ሸፍጥ ሁሉ በእሱ ወደፊት መግፋት ነው የተደረገው። ይሄ የሚያሳየው ምንድን ነው? የራሱ ግላዊ ጥፋት የለበትም እያልኩ አይደለም። አንድ አማራ እንደ አንድ ኢትዮጵያዊ የሚደረገውን ይህንን ከፍተኛ ተጋድሎ ማሰናከል በሚያሰናክል መልኩ ተጉዟል። ይሄ የራሱ ህዝቡን ጀጅ የሚያደርግበት የራሱ ህሊና ጀጅ የሚያደርግበት መንገድ አለ። ከሃዲ ነው፣ ክዷል። አንድ ሰው ነው እሱን እየካድኩ አይደለም። ቢኖረው የፈለገውን ያህል ኳሊቲ ቢኖር
ክህደትን ኮምፕሮማይዝ አያደርግም። እሱን ምንም አልክድም። እሱ እንዳለ ሆኖ የግለሰብ ነገር እንዳለ ሆኖ ግን ትምህርት እንዲሆን ለሌሎች አማሮች ማሳየት ፈልጋለሁ። ደዌይ የተለያዩ ኮንስፔሪሲ ቲዮሮችን በመንገር የተለያዩ አሁን ያለው የፋኖ አካሄድ በጣም ትልቁ የሚያሳዝነው የተሸናፊነት አካሄድ ለ35 ዓመት ሌላው ህዝብ ጋር ሰርጾ ስለገባ ይህን ነገር መቀልበስ የማይቻል ይሄ የተሸናፊነት መንገድ አለ። በዚሁ ሞዴሬት አድርገነው መሄድ እንችላለን። የአማራ ልጆችን ወደዚህ እንዲገነጠሉ የሚያደርጓቸው የተለያዩ ሸፍጦች አሉ። ያልሆነ የተለየ ክብርና ዝና ለመስጠትና መካብ አይተሽ ከሆነ በእነሱ የተለያዩ የአማራ አድቮኬቶችን በሚሰድቡባቸው ቻናሎች ከነሱ ጋር ሊያብር በሚመስል ትግል ለመጥለፍ በመጣበት አካሄድ የሚመስሉ ሰዎችን አናቹራል በሆነ መንገድ ይክቧቸው ነበረ። ለይተው አይተሽ ከሆነና እኔ የአማራ ልጆች በተለይ ለፍትህ ሊታገል የወጣ ሁሉ በዚህ ትምህርት እንዲወስድ የምፈልገው ትግሉ የግል ዝና መሳቢያ አይደለም። በኋላም ደግሞ ከሄድሽበት መንገድ ወጥተሽ በዚህ ስትሄጂ ስኬፕ ጎት ነው እንጂ የምትደረጊው ለነሱ ላሰቡት ለመጨረሻው ክብርና ዝና አያደርሱሽም። ምክንያቱም ከምንታገለው የአምባገነን መንግስት በላይ አምባገነናዊ መንገድ እኮ ነው የሚሄዱት። ከዛም አልፎ ህዝባዊ በሆነ መንገድ ሌላውን ባማከለ መንገድ ህዝቡን ሁሉ ሪፕሬዘንት አድርጎ በሄደ መንገድ እናፋብሃ ሲሄዱ ልክ የመፍረክረክ የዊክነስ እያሳዩባቸው እንደነሱ ግን አንድ ሰው ብቻ እየመረጠ የሚሄደውን ሰው ብቻ ገና እዛው ሬዚስተንስ ውስጥ እያለ ሌላውን ለችግር እየጣለ እነ ማስረሻን መስፍንን ምንድን ነው ያሉት? አብረው የምንድን ነው የፒአር ሌዞን ነው የፒአር የዚህ የንግግር ሄድ አድርገውን የመደቡት አይደል እንዴ? በዛ አንጻር ሄዶ ሲነጋገር እንደገና አሁን በደብዳቤ ያስወጣ ነው አሉ። አብይ ከሚሰራው ስራ ልኮሽ ሰርተሽ ስትመለሽ በሁለት መስበር ከሚያስወጣሽ አካሄድ ምንድን ነው የሚለየው? አሁን የአፋሕድ አካሄድ ምንድን ነው የሚለየው? ስልጣን ሲይዙ ሰው በዚህ መንገድ ይዘው ቢሆን ኖሮ በምን አይነት መንገድ ነው ጥያቄዎቻችን ያስመልሱ የነበረው? አንድነት ጥሩ እንደሚያስፈልግ ምንም ጥርጥር የለውም። ያም ማለት ብዙ አማራ ህዝባዊ ግንባር ከሚለው ከዛ አማራ ህዝባዊ ሰራዊት ከዛ አማራ ይሄ አፋሕድ ወደሚለው እስከሚደርስ በእያንዳንዱ አይተሬሽን ፒክ ያደረጋቸው ለህዝባቸው ሲሉ ቤት ንብረታቸውን ሸጠው የራሳቸውን መሳሪያ ይዘው ወደ ትግል የተቀላቀሉ የአማራ ልጆች አሉ። እነዛ መዳን አለባቸው። ለወጡበት ትግል ወደሚመለሱበት የሆነ የፖለቲካ ጨዋታ መዳረሻ ሳይሆን ትክክለኛ ወደ ወጡበት ኦብጀክቲቭ መመለስ ስላለባቸው የህዝቡ አካል ስለሆኑ አንድነቱ ለዛ ነው። እነዛን ንጹህ ነፍሶች መመለስ፣ እነዛን ለራሳቸው ፍትህ የሚታገሉትን ሰዎች ትክክለኛው መንገድ ላይ እንደዚሁ ደመከልብ ሆኖ መቀረት የለበትም። የነሱ መስዋዕትነት ብዙ ደግሞ በማይሆኑ በጥቂት ነገሮች በአይዲዮሎጂ በማይገናኝ ከትግል ኦብጀክቲቭ በማይገናኝ ግን በተለያየ በሪሶርስ አሎኬሽን በተለያዩ አሉባልታዎች ተቀድተው በተቆራረጡ ድምፆች ስተው መንገድ እንዲቀይሩ የተደረጉ ብዙ አሉ። ለእሱ ሲባል አንድነቱ ያስፈልጋል። ህዝቡ መሰባሰብ አለበት። ገና ብዙ ችግር አለብን። ግን አሁንም እንዳልኩሽ የግለሰብ ክህደትን ለማመላለስ መሞከሬ ሳይሆን ብዙ ያየናቸው ነገሮች አሉ። አማራ ህዝባዊ ኃይልን እወክላለሁ ብሎ ኃላፊነት የወሰደው ወንዶሰን ተክሉ ተመልሶ መጥቶ ብር ወስደዋል ብሎ እና አስረስና ነዘመነን ስም ሲያጠፉ ነበረ። ከኛ ጋር ብቻ ካልሰራችሁ ገንዘብ አንልክም ሲሉ ነበር። ይሄ ዶክመንትድ የሆነ ነገር ነው። ይሄው ኃይል ነው። አሁን ደግሞ እዚህ ጋር ሞተን እንገኛለን ለረዥም ጊዜ ማስረሻ ነው ጎጃም ዕዝን የሚመራው ብለው የእነሱን ስራ ነው ኒውስ እየሰሩ የሚያወሩት ብለው ሲዋሹ የነበሩ ዛሬ ደግሞ እየጻፉ ያሉት እንግዲህ እንዳልሹ ዘረፈን እንዲያረገን እያሉ ነው። እና ዲሰርን ማድረግ ሰው በደንብ ከስር ከመሰረቱ እንደ ቡድኖችን መለየት መቻል አለበት። ደስ የሚለንም ብቻ ስለተነገረን ራፓፕ ለማድረግ ያህል የአማራ አድቮኬቶች ለረዥም ጊዜ ይሄ ስርዓት አያስኬደንም፣ የራሳችን ኢቨን ይሄንኑ ስርዓት ራሱ መልሰን ማዋቀር ካለብን የእኛ ህዝብ ባለበት እናደርገዋለን እንጂ አሁን ባለው መንገድ አይሆንም። የስር ነቀል ለውጥ እየተባለ የአማራ አድቮኬት ያልጻፈው የለም። እየሄድሽ በፊት የነበረውን ማዕዝዬ በፊት አንቺም ሁላችን የምንለው የነበረ ነገር ነው። ልክ አሁን ሌላው ከብአዴን ጋር ተስማምቶ መምጣት መስራት የሚፈልግ ፋኖ በማስመሰል ስር ነቀል ለውጥ እኛ ብቻ ነን የምንታገለው። እንደዚህ አይነት የቃላት ጨዋታዎችን ለይቶ ማየት አለበት የአማራ ህዝብ ብዬ አስባለሁኝ። እና ቴንኪው እዚህ ላይ ጨርሻለሁኝ። መልካም። ያ እንዳልሽው ነው፣ የብዙ የድምር ውጤቶች ናቸው። እንዲህ አይነት ከሃዲ ሰዎች በስተመጨረሻ ሊጋለጡ እና
ነውራቸው በአደባባይ ሊታይ ጊዜው እንደሚደርስ እየታወቀ እንዲህ አይነት ሰዎች ግን አውትሻይን እንዲያደርጉ ብዙ የአማራ ታጋዮች፣ ብዙ የአማራ ልጆች ያለ ስም እየተሰጣቸው ያለ ግብራቸው እያዋሏቸው አላማው እነዚህ ሰዎች ነጥረው እንዲወጡ ነበር። ቅድም ኦዲት የምለው ነው፣ መረጃ ማስረጃ የሚጠይቅ የለም የሚል ዝቀት የተሞላበት በቃ ማስረሻ ሰጤ እንደዚህ ነው ካልኩኝ አልኩኝ ነው። ምክንያቱም በቃ በመደጋገም ኔል አደርገዋለሁ። ሶሻል ሚዲያውን እጠቀማለሁ፣ ማህበራዊ ሚዲያው ያግዘኛል፣ የቲክቶክ ፕላትፎርም የምናምኑ ያግዘኛል። ስለዚህ ማን ምን ይጠይቀኛል የሚል እንዲህ አይነት የጨረባ ሰዎችን ወደፊት ለማምጣት የተደረገውን ጥረት በግልጽ ሁላችንም አይተናል። ነገሮች ደግሞ በደንብ ክሊር እየሆኑ መሄዳቸው ማይቀር ነው። ምን ሊሄንን ማነሳውም አስምር የማልፈው ጉዳይ ግን ይሄ ጉዳይ የማስረሻ ሰጤ ጉዳይ ብቻ አይደለም። የምናወራው ስለ ማስረሻ ሰጤ ብቻ አይደለም። የሚወራው እንደ አጠቃላይ አፋሃድ የጀመረው ጉዳይ መቋጫው እዚህ ጋር ሆኗል። ተቋጭቷል ወይ? ሪሊ በማስረሻ ሰጤና በአረጋ ከበደ መተቃቀፍ ተቋጭቷል ወይ? በእስክንድር ነጋ መግለጫ ተቋጭቷል ወይ? የደነፉበትኝ መግለጫ ትላንትና አብረው ያወሯቸው ነገሮች ዛሬ የማስረሻ ሰጤ ብቻ ናቸው የሚል ነው ያለው። ኢጋድ ሲነጋገር መቼም ዛሬ አይደለም የተገናኙት፣ የተቃቀፉለት አይደለም። ከኢጋድ ጋር ከኤዩ ጋር ሲሰራ የነበረው ማስረሻ ሰጤ ለብቻው ነው፣ ለግሉ ነው፣ ከመስፍን ጋር ብቻ ነው። እና መንገዱ ላይ ማን የቀረው? አብሮት የመጣውስ ማን ነው? ቀጥሎት ማን ነው የሚመጣው የሚለውን እነሱም ማሳወቅ አለባቸው። እነሱ ማያሳውቁ ከሆነ ግን አሁንም አብረን እንሰራለን እያለ የሚገኘው ሽርጉድ ላይ ያለው የአፋባ አመራር ጠንቅቆ ሊጠይቅ ይገባል። የአማራ ሕዝብ ጉዳይ የኔ ጉዳይ ነው፣ የትግሉ የራሴ ጉዳይ ነው የምንለው ይህንን አለመጠየቅ አሁን የሚደረገው ነገር እንደ ቀላል አይቶ ማለፍ ነው። እንደ ቀላል አይቶ ማለፍ ደግሞ በጣም በጣም ደደብነትን ይጠይቃል። ነገር አይተሽው ዝም ብለሽ የፋና ዜና ብለሽ ስቀሽ በትሄሽ ጭንቅላትሽ እንዳይሰራ የሆነ ቦታ ማቆም የምትችይ ሰው መሆን መቻል አለብሽ። ጭንቅላትሽ የሚሰራ ሰው ሚዲየም አይኪው ያለው ሰው ያስባል። ያንን ነው ልል የምፈልገው በዚህ ጉዳይ። ከዚህ የተለየ ሀሳብ የለኝም። እንደው ወደ ሌላኛው አንድ ርዕሰ ጉዳይ ልውሰድሽና ያው ከዚህም ጋር ስለሚያያዝ ነው። በነገራችን ላይ ማስረሻ ሰጤ እንደነገርኩሽ ያንን የካፕ ምንድን ነው የሚሊታሪ ልብስ ወጥቶ ዘራፍ ሲል ሲያስተባብሩለት የነበሩ ወይም ደግሞ ትክክል ነው ብሎ የነበሩ ሰዎች አፋባሃ ላይ የሚገኙ በተለይ በወቅቱ ደግሞ የሚኒሊክ እዝ እንግዲህ ምስራቅ አማራ ሚኒሊክ እዝ በዘመቻ አደማኒ ወይም አባናደው ድል በጣም በትልቁ የተቀናጀበት እና የአገዛዙ ወታደሮች በጎርፍ መልክ እጃቸውን የሰጡበት፣ እጃቸውን የሰጡትን ደግሞ ታክመው ማይታከሙት ለቀይ መስቀል የተረከቡበት የአማራ ፋኖ ትግል ልዕልናው በግልጽ የታየበት ወቅት ነበር እና ያው የመጨረሻውን ካርድ እንደነበረ በግልጽ ተናግረናል። አወዝ ምክንያቱም ከዛ በኋላ ማስረሻ ሰጤ ፋኖ ብለሽ ይዘሽ መጣሽ የጎጃም ተወካያሽ ስታታልይበታችን በቃ የመጨረሻ ካርዱን አውጥቶ በቃ ወጥቶ በሚሊታሪ ህወሓት ነው የሚል ነገር ከህወሓት ጋር ነገሮችን ለማያያዝ የተደረገውን ትግልም ለማጣጣል የተደረገው ርቀት ብዙ ነው። አልደግመውም። ያንን ሰዎች ከምን ጋር አብሮ ስለሚያያይዙት ነው። በአጠቃላይ ፋኖ ከሌሎች ኢትዮጵያውያን ትግሎች ጋር በኢትዮጵያ ደረጃ ከሚደረጉ ትግሎች ጋር ባላቸው ትብብር ላይ የሚደረጉ ቀና ድርጊቶችን የሚካሄዱ ነገሮችን በሙሉ በተለይ ፋኖ ብዬ ስፔሲፊክ ሳደርግ አፋብኃ የሚያደርጋቸውን እና በተለያዩ ጊዜ እነሱ ፎርማሊ ያወሩት ነገር ከከሌ ጋር እንደዚህ ያሉት ነገር የለም። በተለያዩ ሁኔታዎች ግን የአማራ ህዝብ ያለበት የህልውና ትግል ለመቋጨት የትኛውንም አይነት ትብብር እናደርጋለን፣ ነገር ግን ያን ትብብር በራሳችን ኮንትሮል እናደርገዋለን የሚል ከዛ በኋላም ደግሞ ኢኮኖሚስት ላይ የወጣው መግለጫ እንግዲህ የፋኖ ከሌሎች አካላት ጋር መገናኘት ተብሎ ተይዟል እና እንዲህ አይነት ነገሮችን ኤፌክቲቭሊ አይተን ነው ሪጀክት ነው የምናደርጋቸው? እንደው በቃ ታቡ ናቸው ተብለው ነው መታየት ያለባቸው? እንደው በምን ማዕቀፍ ነው መነሳትና መወያየት ያለብን? እሺ ማዚ አመሰግናለሁ። አሁን ቅድም እንዳልኩሽ የውስጥ ነገሮች የምናይበት ጊዜ አይደለም። አገረ መንግስት መውሰድ ቀላል ነገር አይደለም።
የኢትዮጵያ የወደፊቷ ገና የተረጋገጠ አይደለም። 35 ዓመት ሙሉ ሰው በማንነት የኢትዮጵያ ውስጥ ያሉ ኮሚኒቲዎች በአጠቃላይ ማህበረሰቦች በአጠቃላይ የተለያየ ዘውግ ያላቸው በማንነት እንዲጋደሉ እንዲጠላሉ የሚያበረታታ ስርዓት ነበረ። ይሄ አማራ መጥቶ ሀገረ መንግስቱን የአማራ ፋኖ መጥቶ ከመረከቡ ጋር የሚያገናኘው ምንም ነገር የለም። ያ በራሱ 35 ዓመት ሙሉ የመዳን ያለመዳኑ ጉዳይ ከፍትህ የተሻለ ስርዓት ከማምጣት ሰዎች በማንነታቸው ወደማይገደሉበት በማንነታቸው ባህላቸውን ተደራጅተው ማስጠበቅ የራሳቸውን ለማስተዳደር ማንኛውንም አይነት ሙቭመንት ግን ሌላውን በማይጎዱበት ሁኔታ ማድረግ ኢዝ ዲፍረንት ፍሮም በማንነት ተደራጅቶ ሌላውን ማጥፋት። ሁለቱ መለያየት መቻል አለበት እና ይሄ ራሱን የቻለ የራሱ እንግዲህ መንገድ አለው። ግን ዋቴቨር ደ ኬዝ ወደፊቱ ምን ይሁን የሚለው ካለፍንበት ስቃይና ደም መፋሰስ በጣም ፍጹም አሰቃቂ ነገር ያንን ድልድይ ሰርቶ አልፎ ፍትህ የሚሰጠው ፍትህ ተሰጥቶት እድላችን ምንድን ነው አብሮ የመሆን ራሱ ምን ያህል ኩለር ሄድድ የሆኑ ሰዎች ምን ያህል ይህን ነገር አርቀው ማሰብ የሚችሉ ሰዎች ከሁሉም ከጠቅላላ ከኢትዮጵያ ውስጥ አሉ ወደሚለው ወይስ ይሄ ራሱን የቻለ መንገድ ሆኖ እያለ ግን አማራ ፋኖ እንደዚሁም ጠቅላላው የአማራ ማህበረሰብ ፍትሁን በሚያገኝበት መንገድ ያ ብቻ አይደለም። ኢትዮጵያ እንደ ኢትዮጵያ ቀጠለችም አልቀጠለችም ምክንያቱም ናት ኤቭሪቲንግ ኢዝ በአንድ ማንነት እጅ ውስጥ አይደለም አይደል? ህብረ ብሔራዊ አገር እስከሆነ ድረስ ወደፊቱ ምንም ይሁን አይሁን አማራ ኃላፊነት አለበት የራሱን ሰርቫይቫል ለማስጠበቅ ወደፊት የኔ ከሚለው ማህበረሰብ ውጭ ሁሉ አልፎ ይሄን ጥላቻ ለአንዴና ለመጨረሻ ጊዜ የማጥፋት ግዴታ አለበት። ናዚዎች ሲሸነፉ ምንድን ነው ያደረጉት? ጀርመን እንደ ሀገር አልጠፋችም፣ ግን የናዚ የሚለው አይዲዮሎጂ ግን ኮምፕሊትሊ ነው የጠፋው። እስካሁን ድረስ ሄት ክራይም የሚባለው ሰውን በማንነት መጥላት ምናምን ከጂዎች አልፎ ለሁሉም ለሌላም ሰው እንኳን እንዳይሆን ህግ የወጣበት በጣም ኃይለኛ ህግ የወጣበት ሀገር ጀርመን ነው። ሰውን በማንነቱ ምንም ማድረግ አትችይም። እዛ ምንድነው ከጄኖሳይድ በኋላ የሚካሄዱ መንገዶች አሉ። ያንን ውስጥሽ ራስሽን በርሽን ዘግተሽ ማድረግ አትችይም። ለምን? ያጥላቻ ያለው አክሮስ ደ ቦርድ ነው። ከድል በኋላም ይሁን በፊት ወደድንም ጠላንም የግድ ኢንተራክሽን ማድረጋችን አይቀርም። በረዘግተን አንቀመጥም። ከድል በፊት ያምን ይመስላል፣ ከድል በኋላ ያምን ይመስላል ለሚለው የመጀመሪያው የአማራ ስራ ምንድነው? እራሱ የሚተማመንበት ሊደሮችን ማፍራት ነው። ሊደሩን ማመን መቻል አለበት። ምክንያቱም ሆ ብሎ 60-50 ሚሊዮኑ ህዝብ አይደለም ሄዶ ከጠላትም ከወዳጅም ጠላትም ወዳጅም ካልሆነ ሰው ጋር የሚነጋገረው። ያ በተለይ በእንደዚህ አይነት በህልውና ትግል ጊዜ ውስጥ ያለ እንደኔ የሚለው እንደ ራሴ የሚለው ሊደር ማፍራት መቻል አለበት። ኮሽ ባለ ቁጥር ሄዶ የራሴ የሚለው ስንት መስዋዕትነት የከፈለለትን አመራር የሚሰድብ በየቦታው በየቲክቶኩ ምናምን እየሄደ የሚሞልጭ ከሆነ እንኳን አይደለም ድል ላይ ሊደርስ መቼም አይሰበሰብም ይሄ ህዝብ። መቼም ዲሲፕሊን ስነ ስርዓት ያስፈልጋል። ጥያቄ ካለ አለበት ነው ሰኒ ወይስ የተፈጠሩትን ማክበር አለበት ነው? ኖ ኦልሬዲ እኮ መሪዎቼ ብለሽ ይህን ሁሉ ገንዘብ የምትልኪ ከሆነ በየቦታው እየሄድሽ የምትደግፊ ከሆነ መሪዎች አሉሽ። አሁን ሞር ላይክ በቃ አሁን ለምሳሌ ኤግዛምፕል ልስጥሽ። እኔ አሁን አፋብኃ መሪ ድርጅት ነው አሁን ላለው ለትጥቅ ትግሉ ሳይድ አድቮካሲ፣ ዲፕሎማሲ በተለያየ መንገድ የአማራ ይሄ ትጥቅ ትግል እንደዚህ በአሁኑ ኮንቬንሽናል ጦርነት ከመጀመሩ በፊት ከነ ፕሮፌሰር አስራት ጊዜ ጀምሮ በተለያየ መንገድ የሚታገል አማራ ነበረ። ያ የተለያየ ስራ የሚሰራ ያንን ስራ ያውቁም ማለት አይደለም። ግን ነፍጥ አንስቶ እየታገለ ያለውን ከተለያየ ቦታ ጨምቆ አምጥቶ አፋብኃ በአሁኑ ሰዓት የዚህ ትግል ማለት ነው ሚሊትሪ ፖለቲካል ድርጅት ሆኖ ፋና ወጊ ሆኖ ወጥቷል። ከመሬት ተነስቶ አይደለም የተፈጠረው አይደል እንዴ? ከተለያየ ጊዜ ከግራስሩት በቃኝ ብሎ የተነሳ ፋኖ ራሱ እያቀናጀ መጥቶ ነው በእነዚህ በአራት እዞች ውስጥ ወደፊት የመጣው ማለት ነው አይደለም? አሁን መሪዎች ብለሽ እዚህ ጋር የያዝሻቸው ሰዎች ከድል በፊትና ከድል በኋላ መውሰድ ያለባቸው የተለያዩ መንገዶች አሉ፣ አላያንሶች አሉ። ታክቲካል እና ስትራቴጂክ አላያንሶች አሉ። ታክቲካል ይሄ የጠላት ምናምን ብቻ ሳይሆን ታክቲካል አላያንሶች ያንን አላያንስ ብታረጊውም ባታረጊውም የመጨረሻ ኦብጀክቲቭሽ ላይ ምንም የሚያመጣው ነገር የለም። ለዛች ላጭዋ መንገድ ግን ባነሰ መስዋዕትነትና የጋራ ጠላት ካለሽ
ኤፊሽንት በሆነ መልኩ ብዙ ሪሶርስ አታወጪ። ፋኖ ማለት ማንም ሀገር የማይደግፈው ማንም የፈለገውን ቢያወራ እውነታው የታወቀ ነው። ማንም ሀገር የማይደግፈው ኃይል ነው። ራሱን በራሱ ይዞ ወደፊት የወጣ አገር በቀል ኃይል ነው። ስለዚህ በዛ መንገድ ምን ማለት ነው? ሪሶርሱ በጣም በጣም ሊሚትድ ነው፣ ኤፊሽንት ነው መሆን ያለበት። ይሄ ለውጥ ሲመጣ ማለት ባይናው የዶክተር አብይ አህመድ አድሚኒስትሬሽን ጎዳኝ የማይል ማህበረሰብ የለም አይደለም። እንግዲህ ሁሉም ሲል እንግዲህ ለአፉ የሚል አለ ብለን ካልተባባልን በስተቀር ጎዳኝ የማይል ማህበረሰብ የለም። ስለዚህ በርደን ኦፍ ያንን ነገር ዞር ማድረግ ከፍተኛው የዘር ጭፍጨፋ እየተደረገብን ማህበረሰብ ሳይሆን እንደ ማህበረሰብ ሆነ እውነት ለመናገር ያልጎዳው የለም። ግን አሁን ኤሊቶችን እኔ መዓዝዬ እንደ ማህበረሰብ የአብይ አህመድ አድሚኒስትሬሽን ብቻ ሳይሆን እሱ ተወልዶበት የመጣው ጠቅላላ ኢህአዴግ የጣለው ስርዓት እናውቀዋለን። የተወሰኑ ክሊኮችን እየፈጠረ በማንነት ዝም ብለሽ የኔን ወክሎልኛል ብለሽ ላማለኝ በእንጀራ ብለሽ እንድትደግፊ፣ እነሱ ግን እየናጠጡ አንቺን በማንነት እያጋደሉ እንዲሄዱ እንደሆነ በ27ቱ ጊዜ ህወሓት በመራው ጊዜ ትግራይ ህዝብ ምን ያህል ተጠቀመ? ከሌላው ሲታይ የተጠቀመ ይመስላል፣ ግን በወሰዱት መጠን ተጠቅሟል ወይ ሌላ ነገር ነው። የኦሮሞ ህዝብ ምን ተረፈው? የአማራ እያልን ስናይ ልክ ነሽ፣ ግን ኢሊቱን ነው የምልሽ። ኢሊቱ እዚህ ጋር በጣም ፕሮዲስ ሲስተም ፌዴራሊስት ኃይሎች ምናምን በሚል በተለያዩ መንገዶች ሲደግፍ የነበረው ሁሉ አሁን እየወጣ አንቲ አብይ ነኝ ማለት ጀምሯል አይደለም? ያን እያየን ነው። በትክክል ደግሞ የምናውቀው ስንታገልበት የነበረው በተለይ ባለፉት 13-14 ዓመታት ውስጥ ጥሩ አይደለም እንዴ? አንቲ አብይ ጋር አሸሼ ገዳሜ ሲል የነበረ የአብይን ፖለቲካና የአብይን በትረ መንግስት ትክክለኛ ገጽታ እንዳለው እና የብዙሃኑን ወይም ደግሞ ራሱን ፌዴራሊስት የሚያበላው በተለያየ ስም ይጥራው ብዙሃኑን ያቀፈ ነው ያስባለውን ነገር ጥለው መውጣታቸው ታዲያ መልካም ነገር መልካም እድል አይደለም ወይ? መልካም አጋጣሚ አይደለም ወይ? መልካም አጋጣሚ ነው። መልካም አጋጣሚ ነው። ያ አሁን ያ መልካም አጋጣሚ ነው። አንድ ማይልስቶን ነው። ይሄን እየሆነ እያየን ከሆነ የአማራው ህዝብ ደግሞ ከፍተኛ ጭፍጨፋ ተደርጎበት አማራጭ በሌለው ሁኔታ ያለ የሌለውን ሪሶርሱን አድርጎ ይሄንን ሲስተም ዞር ለማድረግ የማያዳግም አይነት መንገድ እየሄደ በተወሰነ ደረጃ የተወሰነ የፖለቲካ ጌም ነው። የተወሰነው ግን በፊቱን ይሄ ሲስተም እንደማይጠቅም ይሄ አገዛዝ አሁን ያለው እየጎዳው እንደሆነ ያወቀ ወደፊት መጥቶ ማለት ያልደፈረ ብቻ አሁን ጊዜው ደርሶ እያለ ነው። ይሄ ከሆነ ማለት የፈለኩት የአፋባ አመራር የአማራ ፋኖ በአጠቃላይ በተወሰነ ደረጃ ይሄንን ተቃውሞ ሌቨሬጅ ማድረግ አለበት። ለምን ሁሉም ጎዳኝ ካለ 100% ሪሶርሱ ከአማራ ብቻ መምጣት የለበትም። ይህን ስርዓት ለመጣል ገባሽ? እየሄድኩ ያለሁበት መንገድ ኦልሬዲ ኦፖዝ እያደረገ ያለ ኃይል ካለ የራሱን የአማራን ኦብጀክቲቭ በማይነካ መልኩ ይሄንን ስርዓት ለመጣል መውደቁን ለማፋጠን የሚሄድ ኃይል ካለ ያን ሌቨሬጅ ማድረጉ የአማራ አመራሮች ያን ሌቨሬጅ ለማድረግ መሄዳቸው ትክክለኛ አካሄድ ነው። ለምን ሪሶርስ ኤፊሽንት መሆን አለበት። ብዙ ሪሶርስ የለንም፣ የሚደግፈን ብዙ የለም። ይሄ ትግል መውደቅ የሚችል አይደለም። የቅንጦት ትግል አይደለም ለአማራ። መሸነፍ አማራጭ አይደለም ለአማራ። ስለዚህ ሄዶ በሪሶርስ ማጠር ምክንያት ማለት ቁርጠኝነቱ እያለ ጀግንነቱ እያለ ምን እያለ ወይም ደግሞ ጦርነት ከ5 ዓመት በላይ እየወረደበት ያለ ህዝብ ሊትራሊ ያንን ብቻ ነገር ባለመቻሉ መልሶ ወደ ውድቀቱ ወደ መገደሉ መመለስ ስለሌለበት በጣም ኬርፉል በሆነ ሁኔታ ታክቲካል አላያንስ እየፈጠረ ቢሄድ የሚጠበቅበት ነው ልልሽ ያሰብኩት በሁለት ነገር ምክንያት። አንደኛ ሪሶርሱን ኤፊሽንት መጠቀም አለበት። ሁሉም ሰው ከአፍ ድጋፍ ባለፈ በሰብስክሪፕሽን በሚመስል መልኩ ኮንሲስተንት የሆነ ድጋፍ ለፋኖ እያደረገ አይደለም። ግን እያንዳንዱ ነገር ግን ክሪቲሳይዝ እያደረገ ነው። ደጋፊ ነኝ የሚለው ሁሉ ነው የምልሽ። ምክንያቱም ምን ያህሉ የነቃ እንደሆነ አላውቅም። ክሪቲካል እንደዚህ ሆይ ሆይ ሲባል ብቻ ነው ሰው ሲሞት ብቻ ነው የሚወጣው ወይስ ኮንሲስተንትሊ ወደ ድል ሊያቀርበን ይፈልጋል? የአማራው ቤዝ ራሱ ሙሉ በሙሉ የነቃ አይመስለኝም። ለምን የሚናገሩትን ያህል ፕራግማቲክ የሆነ ድጋፍ ማድረግ መቻል አለባቸው። መሬት ላይ የምናየው ነገር ግን ድጋፍ የተመጣጠነ አይደለም። ስለዚህ ሪሶርሱን ኤፊሽንት በሆነ መንገድ ይዞ መሄድ አለበት። ከዚህ ከፋኖ አመራር የሚጠበቅ ነው። አንደኛው ይሄ ነው። ሁለተኛ ደግሞ ፍትሃዊ መሆን አለበት። ይህን ያህል ጎዳኝ ካለ ይሄ አድሚኒስትሬሽን ሌላ ኃይል በተወሰነ መልኩ ለሚደረገው ተጋድሎ የቁስም የሎጂስቲክም ወይም ደግሞ በራሱ መንገድ አደርጋለሁ የሚለውን የትጥቅ ትግልም ይሁን የሌላ አይነት ኢንፑት
ማስገባት መቻል አለበት። ኦብቪየስሊ ግን አብዛኛውን ከ90% በላይ የሚባለውን እንደው 100%ም ባየው፣ ምክንያቱም በትጥቅ ትግል አኳያ በአሁኑ ሰዓት ባለፉት 2 ዓመታት ወጥሮ የያዘው የአማራ ፋኖ ነው ይህንን መንግስት። ስለዚህ ከምታስገቢው ሌቨሬጅ አንጻር ነው ደግሞ የወደፊትሽን እጣ ፋንታሽን ተቆጣጠረሽ። ምክንያቱም ያ ስለሚያስፈልግሽ ነው ይሄን ያህል ህይወት የገበርሽው። ስለዚህ ትግሉን ሊድ ማድረጉ ምንም ከድርድር ውስጥ የሚገባ አይደለም። የአማራ ፋኖ ትግሉን ሊድ ማድረጉ፣ በዛ ላይ ግን ሌቨሬጅ አድርጎ የራሱንም ሪሶርስ ኤፊሽንትሊ ለመጠቀም፣ በዛ ላይ ደግሞ ኢፍትሐዊ በሆነ መንገድ የአማራን ሪሶርስ ብቻ አምጥቶ ነፃነት ማምጣቱ ትክክል አይደለም። ለምን ጎድቶኛል እስካለ ድረስ ሌላውም ደግሞ መተባበር መቻል አለበት። ያ በምን መንገድ ይደረጋል የሚለው እዛ ላይ ነው ጥንቃቄ መምጣት ያለበት። መጀመሪያ የአማራው ቤዝ ራሱ በጣም የተቀናጀ የውስጥ ባክ ቻናል ኖሮት ነገሮች ሳይመስሉት ሲቀሩ በውስጥ ኮሚኒኬት የሚያደርግበት መንገድ ሊኖር ይገባል። ያለበለዚያ ኤኒ ታክቲካል አላያንስ በተደረገ ቁጥር ከዱን ምናምን እየተባለ የሚጮህ ከሆነ ወይም ደግሞ እንደዚህ አሁን ባለፈው ማስረሻ ሰጤ የመከላከያ ዩኒፎርም አድርጎ ወጥቶ የተናገረው አይነት ፕሮፓጋንዳ ያን ያህል ብዙ ህዝቡን የሚከፍለው ባይሆንም ግን እየተደጋገመ በመጣ ቁጥር ጥያቄ ምልክት እያደረገ ያመጣል። ይሄ ደግሞ ትግል ይጎትታል። ስለዚህ እንደዚህ አይነት ጥያቄዎች ባክ ቻናል ነው መደረግ ያለባቸው። ቤዚካሊ ግን አሁን መሬት ላይ ካሉት ኃይሎች ለምሳሌ ህወሓት፣ ሌሎችም የጎረቤት አካላት ምናምን በሚለው አንድ መናገር እፈልጋለሁ። በአማራ ትግል ላይ የአማራ ትግል ያኔ እንኳን ህወሓት 27 ዓመት ኢፒአርዴፍን ሊድ አድርጎ በሚይዝ ጊዜ ያኔ እንኳን ሙሉ በሙሉ የትግራይ ህዝብ ህወሓትን ይደግፋል በሚባልበት ጊዜ እንኳን ነው የምልሽ የአማራ ትግል ጀነራላይዝ አድርጎ ስለማያውቅ ትግራይና የህወሓትን እና የትግራይን ህዝብን ባንድል አድርጎ ተናግሮ አያውቅም ነበረ። እንደውም ከፍተኛ ከናሉላ ሰለሞን ጋር የምንጣላበት የነበረው በጣም የሚበሳጩበት የነበረው ነገር የትግራይን ህዝብ ከህወሓት አትነጥሉት እያሉ ነበረ። በጥንቃቄ ነበር የአማራ ትግል ያደረገው ማለት ነው። እንኳን አሁንና በተለያየ ምክንያት በደረሰባቸው በዚህ በ2 ዓመቱ ጦርነት ጊዜ በፕሪቶሪያ በተደረገው ክህደት ለረዥም ጊዜ የትግራይ ህዝብ በዚህ ጦርነት ብዙ ችግር ደርሶበታል ብለው ካሉና በዓለም አቀፍ ደረጃ አድቮኬሲ ከሰሩ በኋላ አመራሮቻቸው እነ ጌታቸው ረዳ ሌሎችም የጦር ጀነራል የነበሩ ብዙ አይነት ክህደቶችን ከካዷቸው በኋላ ብዙ አይነት ስፕሊንተሪንግ እና ፍራክቸሪንግ እንደተፈጠረ እናውቃለን። ህወሓት ጋር ምን ያህሉ ለአማራ የትኛው ፋክሽን ለአማራ ፖዘቲቭ ነው የትኛው ምናምን የሚለውን ትተነው በራሱ ፍራክቸር እንዳደረገ እናውቃለን። ስለዚህ እንደ በፊት እንኳን ባላረግንበት ሁኔታ አሁን ጀነራላይዝ የምናደርገው ነገር አይደለም። ግን ከአማራ ጥቅም አንጻር ደግሞ ማለት የአማራ ጥቅም ቤዚካሊ ፍትህን ማስፈን እስከሆነ ድረስ በየትኛውም ጊዜ የአማራ ድርጅት ወጥቶ ይሄኛውን ማህበረሰብ ላጠቃ ብሎ በዚህ በራዲካል ኤትኖ ናሽናሊስት ፖለቲካል ሙቭመንት ሙቭ ያደረገ የትኛውም የአማራ አመራር የለም፣ ህዝብ የወሰደው ማለት ነው። ስለዚህ በዛ አንጻር ስታዩ የሚጠቅም የሚመስለውን ያ ማለት ይህንን የአብይን አህመድ አድሚኒስትሬሽን ማውጣት እንደገና ደግሞ የተለያዩ ታክቲካል የሆኑ ሎጂስቲክ ከታክቲካል ነገር ጋር የሚነሳ ነገር ሚዲያ ላይ የሚነገር ስላልሆነ የተገናኙ ትብብሮችን ወይም ደግሞ ኢንተርናሽናል ከዚህ በፊት ያላቸውን ኢንተርናሽናል 27 ዓመት ሙሉ የኢትዮጵያን ያላቸውን በጀት ምናምን ሌቨሬጅ አድርገው የገነቡት ከፍተኛ ኢንተርናሽናል ኮኔክሽን አለ። ይሄ መቼስ በ2 ዓመቱ ጦርነት ጊዜ በምን አይነት ሁኔታ የአብይን አድሚኒስትሬሽን እንደተገዳደሩት በማየት በዛ መሀል ደግሞ የአማራ አድቮኬሲ መሀሉን ይዞ ከአብይ ጋር እያበርኩ አይደለም መሬቴ ስለተነካብኝ ነው እዚህ ጦርነት ውስጥ ህዝቤ ስለተነካብኝ ነው ስለተጨፈጨፈብኝ ነው የገባሁት በሚለው የአማራ አድቮኬሲ የተሻለ ስራ ሰርቷል። በነገራችን ላይ ዓለም አቀፉ እንትን ላይ የቲፒኤልኤፍን እንትን በመመከት የዛን ጊዜ እና ቲፒኤልኤፍ ከፍተኛ የሆነ ቲፒኤልኤፍ ብቻ ሳይሆን አሁን ደግሞ ከዛ ወጣ ብሎ የትግራይ አድቮኬቶች ከፍተኛ የሆነ ኢንተርናሽናል ኔትወርክ አላቸው ነው። እነዚህን የተለያዩ ሪሰርቾች ለጋራ ጠላት በምን መልክ ነው ሌቨሬጅ የሚያደርገው የአማራ ፋኖ የሚለውን ይሄንን በውስጥ ተወያይቶ ከራሱ ጥቅም አንጻር ብቻና ህዝብን ከማዳን ፍትህን ከማምጣት ጦርነትን ከማቆምና ወደ ተሻለ ነገር ከመሄድ አንጻር ማድረግ የሚችለው ነገር ስለሆነ ወጥቶ በዚህ ጉዳይ ላይ አሁን ቅድም አፋሃድ አካባቢ አንዳንድ የወጡ መግለጫዎችን ይህንን ተመርኩዞ ስቃያችንን በሚያሳጥር መልኩ ፋኖች ሲሄዱ የሚመጣውን ጥቃት መመከት የራሱ የአማራው ቤዝ ግዴታ ነው ብዬ ነው የማስበው። በጣም አመሰግናለሁ ሰኒ። ብዙ ሀሳቦችን ለማንሳት ፈልጌ ነበር እውነት ለመናገር የመጣሁት። በተለይ ደግሞ ከሰብአዊ መብት ጉዳይ ጋር ተያይዞ እየወጡ ያሉ መግለጫዎች እና ሪፖርቶችም አሉ። ምናልባት ድጋሚ ተገናኝተን የምንወያይባቸው ነው የሚሆኑት ከሰዓታችን አኳያ። ከዚህ
መቀጠል ቻልኩ አልመሰለኝም፣ ግን የተነሱት ሀሳቦች አይ ቲንክ በበቂ ተንሸራትተዋል። በሚቀጥለው ጊዜ ደግሞ በሌላ ርዕሰ ጉዳይ እንደምንገናኝ ተስፋ አድርጋለሁ። አመሰግናለሁ ማዚ ቴንኪው። ያው በተለይ በሚቀጥለው ጊዜ አይ ቲንክ አንዳንድ ከበር ማድረግ ያለብን እንትኖች አሉ። ብዙ ነገሮች ተለዋዋጭ ስለሆኑ ግን አይ ቲንክ ኢምፖርታንት ኢሹዎችን ከበር አድርገናል ብዬ አስባለሁ። አመሰግናለሁ። መልካም እንግዲህ ያው ቃል ገብተሻል በሚቀጥለው እንደምትገኝ። ኦፍኮርስ ግዴታዬ ነው። ቴንኪው በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬ ቤታችን የሚመስል ነበር። በሌላ ጊዜ በሌላ ርዕሰ ጉዳይ ላይ እስከምንገናኝ ድረስ በያላችሁበት